ዜና ይዤ ቀርብ ያለው ከሰዓቱ ዜና ጋር መሲ ብርጅስቶ ነኝ። በዩናይትድ አረብ ኤምሬት በኦመል ኮይን የሚኖሩት ኢትዮጵያዊቷ በእርዳታው ዘርፍ የሚታወቁት ወይዘሮ ሙኒት የተባሉት ግለሰብ ከኢትዮጵያና ከዱባይ አካባቢ ካንስሌሽን ያላቸውን የስራ ፍላጎት ሰርተው መለወጥ ለሚፈልጉ ወጣቶች ሴቶችም ወንዶችም ወደ ዱባይ ለማምጣት እቅዱን ጨርሰዋል። በተመሳሳይ ዜና እዚሁ ዩናይትድ አረብ ኤምሬት ላይ ሆናችሁ ህጋዊ ካንስሌሽን ወረቀት ያላችሁ በህጋዊ መንገድ ጤናችሁ ማንነታችሁም ተጠብቆ ስራ መግባት የምትፈልጉ ሰዎች ወይዘሮ ሙኒት ባዮ ላይ ስልክ ቁጥራቸው ስላለ ወይዘሮ ሙኒት ባዮ ላይ ባለው ስልክ ቁጥር ማግኘት ትችላላችሁ። በተያያዘ ዜና ወይዘሮ ሙኒትን ካጣችሁ ደግሞ ወይዘሮ ሳራ ዳጣ እንዲሁም አህመድ ወይዘሮ ጁዬ የሚባሉ ግለሰቦች አሉ። እነሱ በስራቸው ያሉ የወይዘሮ ሙኒት ተቀጣሪዎች ስለሆኑ በእነሱ ስር አድራሻቸው ማግኘት ትችላላችሁ። ካንስሌሽን ወረቀታችሁ ከማለቁ በፊት አስቀድማችሁ ካንስሌሽን ወረቀቱን ካመጣችሁ ቀጥታ ወደ ስራ ገበታ ትገባላችሁ በማለት ይሄንን እድል ሰጥተዋል ወይዘሮ ሙኒት። በተያያዘ ዜና ደግሞ ኡመል ኮይን አካባቢ ነው የሚኖሩት ወይዘሮ ሙኒት። ትላንትናም ደግሞ በእርዳታው ዘርፍ የሚታወቀው ማስተር አብነት ቤት በመግባት ለአንዲት ለታመሙ እናት 300 ሺህ ብር በመስጠት የታመሙ እናቶችን ድጋፍ ሲያደርጉ ትላንትና ማታ ታይተዋል ወይዘሮ ሙኒት። ወይዘሮ ሙኒት አሁን ላይ በጣም ቢዚ የሆኑ ያሉበት ሁኔታ ላይ ናቸው ያሉት። ግን እሳቸውን ለማግኘት ባዮ ላይ ባለው ስልክ ቁጥሮች እሳቸውን ቮይስ አድርጋችሁ ቮይሱ እስኪመለስላችሁ ትግስት ሊኖራችሁ ይገባል። ፕሮሰስ ስታስጀምሩ ደግሞ ፕሮሰሱን የሚጨረስበት ቀረዘም ስለሚል ትግስተኛና አዳማጭ ሰዎች ብቻ ወደኔ እንድትመጡ ሲሉ ይሄንን በአክብሮት ተናግረዋል። ባልደረባዬ ምስር ወይዘሮ ሙኒት እንደው አነጋገረሻቸዋልና ምን ነበር ያሉት? እስቲ ይሄንን በሰፊው ትንሽ እንትን በይበት። አመሰግናለሁ ባልደረባዬ። ያው ወይዘሮ ሙኒትን የምናውቃት እዚህ በምንኖርበት አረብ ኤሚሬት ውስጥ ለወገኖቿ በብዙ ነገር ስትደርስ የወደቁትን ስታነሳ ስትረዳ በህጉም ደረጃ ለነሱ ትምህርት ስትሰጣቸው እናውቃለን። እቺ መልካም እህታችን እንግዲህ አሁን ላይ በደላላ እየመጡ በማይታወቁ ደላላ እየመጡ ገንዘባቸውን ለሚበሉ ወንድሞቻችን እንደ ህግ አውቆ በሰላማዊ መንገድ መጥተው ሳይሰቃዩ ሳይንገላቱ ስራ እንደሚገቡ በሷ በኩል ጀምሮ ያን ነገር ጨርሳ አሁን ወደ ህዝብ ይፋ አርጋለችና ሁላችሁም እዚህ ኢማራት ውስጥ ያላችሁ ካንስሌሽን ያላችሁ እሷ ጋር ገብታችሁ ስራ እንድታስቀጥራችሁ የምትፈልጉ እሷን ባታገኙ እንኳን በአቋራጭ እኛን ማናገር ትችላላችሁ። ያለውን ነገር በየጊዜው እናሳውቃችኋለን። ስራውን ያው ይፋ ሆኗል። እንደው ባልደረባዬ አሁን ቀጥታ ከኦሞል ኮይን ነውና ይሄንን ዘገባ የምታስተላልፊው ማታ ላይ ወይዘሮ ሙኒትንና ወይዘሮ ጆ እንዲሁም ሳራ ዳጣን አግኝተሽ እንዳነጋገርሻቸው ዜና ክፍላችን ላይ ባለው መረጃ መሰረት ለማየት ሞክሬያለሁ። እንደው ወይዘሮ ሳራ ዳጣና ወይዘሮ ጆ ምን አሉ? ወይዘሮ ሙኒት በዚሁ ዘርፍ በሰፊው በመምጣታቸውና ምን ብለው እንደው ምን አይነት አስተያየት ሰጡሽ? እንደው ይሄንን ወይዘሪት ሳራ ዳጣ በጣም በዚህ ነገር ደስተኛ ሆናለች። ምክንያቱም ብዙ ጊዜ በደላላ ገንዘባቸውን ለተበሉ ወገኖቻችን ስትፋለም ነበር ካንቺ ከባልደረባዬ ጋርና አሁን ትንሽ እፎይታ ተሰምቷታል። ምክንያቱም ህጋዊ በሆነ መንገድ መተው ወገኖቿ እንደማይንገላቱና እንደማይጉላሉ አረጋግጣለች። ሙኒት አረጋግጣልናለች ለሁላችንም። ስለዚህ ባለው ነገር ጆጆም ሳራ ዳጣም በጣም ደስተኛ ነች። ያንን ነው ያየሁት። እንደው ጁን ለማነጋገር ሞክረሻል? ወይዘሮም ጁ እዛው አብረው አንድ መስሪያ ቤት ውስጥ ነውና የሚሰሩት እሳቸውንስ አግኝተሽ ለማነጋገር ሞክረሻል? ወይዘሮ ጁጁ ትንሽ ቢዚ ከመሆናቸውም የተነሳ ነገሩን እያፋጠኑት ስለሆነ እነሱ እንደሰጡት ነው። ከሳራ የተለየ አስተያየት የለኝም ብላለች። ያው እሷም ባለው ነገር አሁን ላይ ደስተኛ ነች። ከዚህ በኋላ እህቶቻችን ወንድሞቻችን በደላላ ገንዘብ አይበሉም። ወይዘሮ ሙኒት እስካለች ድረስ እነ ሳራ ዳጣ እዚህ ኢማራት ውስጥ እስካሉ ድረስ ካሁን በኋላ በደላላ በህገወጥ መጥቶ ገንዘባቸውን እንደማይበሉ አረጋግጠውልናል። ወይዘሮ ሙኒትም በዛ የተነሳ እኛም ደስ ብሎናል፣ ደስተኛ ነን። እንግዲህ ወደ ዱባይ መምጣት የምትፈልጉ በህጋዊ ኤጀንሲያችሁን ወይዘሪት ሙኒትን አርጉ ምርጫችሁን። ካንስሌሽን ያላችሁ ልጆችም እዚሁ ትተባበራችኋለች።
ምርጫችሁን እንደው እኔም በዚህ በቻርጃ እና በአቡዳቢ እንዲሁም ደግሞ በኡመልኮይን አካባቢ በቦታው ተገኝቼ ያነጋገርኳቸው የአንዳንድ ለስራው የመጡ ካንሰሌሽን ያላቸውን ወረቀት ያላቸውን ልጆች ለማግኘት ሞክሬያለሁ። እነዚህ ካንሰሌሽን ያላቸው እንዳነጋገርኳቸው ከሆነ እንደዚህ አይነት ህጉን የጠበቀና ስርዓቱን የጠበቀ ተጠያቂነት ነገ እኛ የሆነ ነገር እንኳን ብንሆን ተጠያቂነት ያለው አካባቢ ላይ ሄደን ካንሰሌሽናችንን ሰጥተን ስራ በምንቀጠርበት መንገድ መመቻቸቱ በጣም ደስ ብሎናል ብሏል። እንደው ይሄ ነገር ይበርታ እንላለን። ወይዘሮ ሙኒትን ለማግኘት ግን አሁንም ቢሆን በተመሳሳይ ሰዓትም በወይዘሮ መሲ ብርጅስቶንም እንዲሁም ደግሞ በወይዘሮ ሳራ ዳጣ በኛው አማካኝነት ያገኙናል ብለው ለዜና ክፍላችን ሰጥቷል። የሰዓቱ ዜና እኔ ጋር ያለው ዝርዝሩ ይሄንን ይመስላል። ምስል ምጨምሪልን ነገር ካለ እባክሽ ቀጥይ። አዎ እንግዲህ ሁላችሁም ታውቃላችሁ ወይዘሮ ሙኒት በተለይ እዚህ ኢማራት ላይ ለወገኖቿ ብዙ ዋጋ የከፈለች ከገንዘብ ማስቶ በተቸገሩበት ሁሉ የምናገኛት መልካም እህታችን ለኢማራት ላሉ ወንዶችም ሴቶችም እናትም እህትም ሆና ለወገኖቿ ደራሽ ነችና ይሄ ነገር አሳስቧት ይሄንን ነገር ስለጀመረች እውነት በኢትዮጵያውያን ስም እኔ በበኩሌ ላመሰግናት ወዳለሁ። ያለን መረጃ ከዚህ በኋላ የሚደረገውን ነገር እኔና መሲ እየተከታተልን ይፋ የምናደርግላችሁ ይሆናል። ለዛሬው ያለው ዜናችን ይሄ ነው። ባልደረባዬ መሲ አመሰግናለሁ። አመሰግናለሁ ምስር በሰዓቱ ተገኝተሽ የዜና ክፍላችንን ያለሽን መረጃ ስላካፈልሽ እኛም እናመሰግናለን። በቃ አልቋል። አሁን ኮሜንቱ ይከፈት። ይተንፍሱ ማሬ